ዛሬ ደግሞ ይህን የምታዩት የሚያምር እንጀራ የታመሰ ፍርኖ ዱቄት ነው። የጤፍ እንጀራ አይመስልም? በጣም ደስ ብሎኛል። ይህን እንጀራ እንግዲህ በአንድ ሰዓት ውስጥ ነው የጋገርኩት። መጀመሪያ እዚህ ጋር የምታዩት እንጀራ ግማሽ ኪሎ ፍርኖ ዱቄት ነው። አንደኛ ደረጃ ፍርኖ ዱቄት ማለት ነው። ከዛ መጥበሻ ላይ አመስኩት። ትንሽ ቀዝቀዝ እንዲል አስቀመጥኩኝ። ብዙም ሳይሆን ትንሽ ቀዝቀዝ እንዲል። ከዛ በኋላ ለብ ባለ ውሃ አቦካሁት። ሳቦካ ለግማሽ ኪሎ ፍርኖ ዱቄት አንድ የሾርባ ማንካ እርሾ እና ግማሽ ሻይ ማንካ ቤኪንግ ፓውደር አረኩበት። ከዛ በኋላ ደግሞ ጨምሬ ግማሽ ሻይ ማንካ አርጌበታለሁ። ቤኪንግ ፓውደር ማለት ነው። እናንተ እያያችሁ መጨመርም ትችላላችሁ። እንግዲህ እጃችሁ ልጥ የሚያቦካ ከሆነ አንዳንድ እጅ ይፈጥናል። ልጥ ስታቦኩ ቶሎ ይቦካላችኋል። እኔ እንግዲህ ይህን እንጀራ በአንድ ሰዓት ውስጥ ነው የጋገርኩት ማለት ነው። ሳቦካ ግን አንደኛ ነው ጣጣውን ጨርሼ ያቦካሁት። ልክ ለመጋገር እንደምመቸኝ አድርጌ ነው ያቦካሁት። ነገር ግን ቀስ እያልኩ ዋ የጨመርኩበት እያሸው መጨረሻ ላይ ደግሞ በደንብ አድርጌ ነው በእጄ የመታሁት። ልክ ፓንኬክን ስንጋግር ወይም ደግሞ ዋፍል ስንጋግር በፓንኬክ መምቻን መታው የለም ልጡን፣ ልክ እንደዛ አድርጌ ነው በእጄ ኩፍ እስክል ነው የመታሁት ማለት ነው። በደንብ አድርጌ ኩፍ እስክል መታሁኝ። ከዛ በኋላ ለ10 ደቂቃ አስቀመጥኩኝ። ከዛ በኋላ ደግሞ በምታዩት መልኩ ጋገርኩ ማለት ነው። ይህ እንጀራ እንግዲህ በምን ይበላል? የቲማቲም ሶስ አለኝ። እንግዲህ በቲማቲም ሶስ ነው የምበላ። እንዴት አያቸው? ኮሜንት አስቀምጡልኝ እስቲ። በጣም ደስ ብሎኛል። የጤፍ እንጀራ ነው መስለው። እንግዲህ በጣም ቆንጆ እንጀራ በምታዩት መልኩ ዛሬ ጋግራለሁ ማለት ነው። አያችሁ ማባያ የቲማቲም ስልስ በዚህ መልኩ ሰርቻለሁኝ። ሌላ እንግዲህ ምንም ነገር የለኝም። ለጓደኛ ደግሞ በምታዩት መልኩ አገልግል ሰርቼ ልልክለት ነው። እንጀራ ስትጋግሩ ታውቃላችሁ፣ ብቻችሁ መብላት አትችሉም። እኔ እንጀራ ስጋግር ብቻዬን መብላት አልችልም። እኔ ጋር ያሉት ኢትዮጵያኖች ካሉ ለነሱ መልካለሁ ማለት ነው። አሁን ለጊዜ ያለችው አንዲት ጓደኛ ናት። ለሷ እንደዚህ አገልግል ሰርቼ ልልክ ነው።